ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ጠቅላይ ሚኒስትር አብይ አህመድ የመንግስታቸውን የግማሽ ዓመት ትግበራ ሪፖርት በቀጣዩ ሳምንት ለፓርላማ ሊያቀርቡ ነው። የኢፌዴሪ የህዝብ ተወካዮች ምክር ቤት ዛሬ ጥር 23 ቀን 2018 ዓ.ም እንዳስታወቀው የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ባለፉት 6 ወራት መንግስታቸው ያከናወናቸው ተግባራትን የ6 ወራት ሪፖርት ከቀናት በኋላ ለአባላቱ ያቀርባሉ። ጠቅላይ ሚኒስትሩ በመጪው ማክሰኞ ዕለት ጥር 26 ቀን 2018 ዓ.ም የመንግስትን የ2018 በጀት ዓመት የ6 ወራት የእቅድ አፈጻጸም ሪፖርት ለህዝብ ተወካዮች ምክር ቤት እንደሚያቀርቡ ይጠበቃል። ምክር ቤቱ እንደገለጸው በኢፌዴሪ ህገ መንግስት አንቀጽ 55 ንዑስ አንቀጽ 17 እና በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ ቁጥር 6/2008 አንቀጽ 81 ንዑስ አንቀጽ 1 እና 3 መሰረት የኢፌዴሪ የህዝብ ተወካዮች ምክር ቤት ጠቅላይ ሚኒስትሩንና ሌሎች የፌዴራሉ መንግስት ባለስልጣናትን ለጥያቄ የመጥራትና የህግ አስፈጻሚውን አካል አሰራር የመመርመር የመከታተልና የመቆጣጠር ስልጣን አለው። በዚሁ ህገ መንግስታዊ እና የምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ መሰረት 6ኛው የኢፌዴሪ የህዝብ ተወካዮች ምክር ቤት በ5ኛ ዓመት የስራ ዘመኑ ማክሰኞ ጥር 26 ቀን 2018 ዓ.ም በሚያካሂደው 10ኛ መደበኛ ስብሰባው ጠቅላይ ሚኒስትር አብይ አህመድ በምክር ቤቱ ተገኝተው የመንግስትን የ2018 በጀት ዓመት እቅድ አፈጻጸም ሪፖርት የሚያቀርቡና ከምክር ቤቱ አባላት ለሚነሱ ጥያቄዎችም ማብራሪያና ምላሽ ይሰጣሉ። በጉባኤው ላይ ጥሪ የተደረገላቸው ተጋባዥ እንግዶች የተለያዩ ሀገራት አምባሳደሮችና የዓለም አቀፍ ተቋማት ተጠሪዎች፣ የሃይማኖት አባቶች፣ ታዋቂ ግለሰቦችና የተፎካካሪ ፓርቲ አመራሮች እንደሚታደሙ ምክር ቤቱ ካወጣው መግለጫ መመልከት ተችሏል። የመከላከያ ሰራዊት ዩኒፎርም የለበሱና ሐሰተኛ መታወቂያ የያዙ 2 ግለሰቦች በዛሬው ዕለት በአዲስ አበባ ከተማ እንጦጦ ፓርክ አካባቢ የውጭ ዜጎችንና ኢትዮጵያውያንን አግተው በመዝረፍ ላይ እንዳሉ እጅ ከፍንጅ ተያዙ። የመከላከያ ሰራዊት ዩኒፎርም የለበሱ 2 ተጠርጣሪዎች እንጦጦ ፓርክ አካባቢ የሆላንድ ዜግነት ያላቸው 2 ሴቶችና 2 ኢትዮጵያውያንን አግተው የዝርፊያ ወንጀል በመፈጸም ላይ እንዳሉ እጅ ከፍንጅ የተያዙት ሞተር ሳይክል ይዘው በአካባቢው የትራፊክ ቁጥጥር ስራ ላይ በነበሩ የፌዴራል ፖሊስ አባል ኢንስፔክተር በሪሁን ፈንቴ መሆኑን ፖሊስ አስታውቋል። 2 ተጠርጣሪዎች የዝርፊያ ወንጀሉን በመፈጸም ላይ እንዳሉ የትራፊክ ተቆጣጣሪው ሞተረኛ ኢንስፔክተር በሪሁን ፈንቴ እንደደረሱባቸውና ተጠርጣሪዎቹ ለማምለጥ ሲሞክሩ ገደል ውስጥ ወድቀው መጎዳታቸውን ፖሊስ አስታውቋል። በስተመጨረሻም የትራፊክ ተቆጣጣሪው ኢንስፔክተር በሪሁን ፈንቴም ተጠርጣሪዎቹን በቁጥጥር ስር አውለው ለጉለሌ ክፍለ ከተማ ፖሊስ መምሪያ ማስረከባቸውን ገልጿል። ትላንት ሌሊት በትግራይ ክልል የድሮን ጥቃት መፈጸሙ ተገለጸ። ጥቃቱ በትግራይ ክልል እንትጮንና ገንደብታ በተባሉ አካባቢዎች የተፈጸመ ሲሆን የድሮን ጥቃቱ 2 አይሱዙ ተሽከርካሪዎችን ኢላማ ያደረገ እንደነበር ተጠቁሟል። ጥቃቱ የተፈጸመው ከሌሊቱ 9 ሰዓት ተኩል እስከ 10 ሰዓት ባለው ጊዜ ውስጥ ሲሆን በጥቃቱም 2 አይሱዙ ተሽከርካሪዎች መውደማቸውንና ከ2ቱ ተሽከርካሪዎች የአንዱ ሹፌርም መሞቱን የክልሉ ቴሌቪዥን ዘግቧል። 2ቱ አይሱዙ ተሽከርካሪዎች ሙዝ፣ ዘይትና ቡና ጭነው እንደነበር የገለጸው ዘገባው ተመሳሳይ የድሮን ጥቃት ከንጋቱ 11 ተኩል ላይ በገንዳብታ እንዳማርያም ሸዊቶ በተባለ ስፍራ የንግድ ሸቀጦችን በጫኑ ተሽከርካሪዎች ላይ መፈጸሙንም ገልጿል። ዘገባው ጥቃቱ በማን እንደተፈጸመ አልገለጸም። የፌዴራል መንግስት ስለተባለው የድሮን ጥቃት እስካሁን ያለው ነገር የለም። የኢትዮጵያ ብሔራዊ ባንክ የወርቅ ገበያውን ለቆ ሊወጣ ነው። ዓለም አቀፉ የገንዘብ ተቋም IMF በዚህ ሳምንት ባወጣው 4ኛ ዙር ግምገማ እንዳስታወቀው የኢትዮጵያ ብሔራዊ ባንክ የወርቅ ገበያውን እስከ ቀጣዩ 2026 ዓመት ታህሳስ ወር መጨረሻ ለቆ የሚወጣ ሲሆን ይህም የግል ባንኮች በወርቅ ገበያው ውስጥ እንዲሳተፉ እድል ይሰጣል። ብሔራዊ ባንክ በኢትዮጵያ ውስጥ ብቸኛው የወርቅ ገዢና ላኪ ሲሆን ማዕከላዊ ባንኩ ከሀገር ውስጥ አቅራቢዎች ወርቅ ሲገዛም ቆይቷል። ይህም በዓለም አቀፍ ገበያ ዋጋ ላይ እስከ 15 በመቶ የፕሪሚየም ትርፍ ይጨምራል። ነገር ግን ይህ በማዕከላዊ ባንኩ ላይ ከፍተኛ ኪሳራ እንዳስከተለና የሂሳብ ዝርዝር ላይ ተጽዕኖ እያሳደረና ገበያው ላይ መዛባትን እያስከተለ መሆኑን የIMF ግምገማ ያመለክታል።
ለማዕድን አውጪዎች ከሚከፈለው ዓለም አቀፍ ዋጋ በላይ ያለው ክፍያ ይቋረጣል። የግል ባንኮችም በወርቅ ገበያው ላይ እንዲሳተፉ ይፈቀድላቸዋል። እነዚህን ጉዳዮች ለመፍታት ዝርዝር የትግበራ እቅድ እስከ መጋቢት 2026 መጨረሻ ድረስ በሚጠናቀቅ ጥናት ላይ በመመስረት ይዘጋጃል ሲልም አስፍሯል። የኢትዮጵያ የወርቅ ወጪ ንግድ በ2023-24 ከነበረበት 4 ሜትሪክ ቶን በላይ በ2024-25 ወደ 39 ሜትሪክ ቶን የሚጠጋ ጭማሪ አሳይቷል። የወርቅ ወጪ ንግድ መጠን በ2025-26 ወደ 30 ሜትሪክ ቶን እንደሚቀንስ የሚጠበቅ ሲሆን ይህም በትግራይ ጦርነት ወቅት የነበረው የክምችት መጠን መሟጠጡን እንደሚያሳይ ተጠቁሟል። ብሔራዊ ባንክ ወርቅን ከባህላዊ ማዕድን አውጪዎች በመግዛቱና ከተጣራ በኋላ ወደ ውጪ በመላክ መካከል ያለው የጊዜ ልዩነት ለስህተትና ለጥራት ጉድለት አስተዋጽኦ ማድረጉም በግምገማው ተመላክቷል። የብሔራዊ ባንክ አመራሮች ለችግሮች የማገገሚያ እቅድ መመሪያ በማውጣት በዓለም ባንክ ድጋፍ እስከ መጋቢት 2026 መጨረሻ ድረስ ፈጣን የማስተካከያ እርምጃ ማዕቀፍ ለማቋቋምና የተወሰነ መፍትሄ ለማበጀት ማቀዳቸው የተገለጸ ሲሆን የሚቀጥሉት እርምጃዎች የመፍትሄ ትልሙን መጀመር ያስፈልጋል ሲል IMF አጽንኦት ሰጥቷል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።